ከ59550 ብር ጀምሮ የደረቅ ሳሙና በቀን ከ2500 እስከ 3500 ድረስ ማምረት የሚችል ሁሉም ሳሙና ያስፈልገዋል። ሁሉም ሳሙና ተጠቃሚ ተደራሽነታቸውን ማስፋት ይችላሉ ማለት ደግሞ በዛው ልክ ስራውን መስራት ይችላሉ ማለት ነው። እኛ ሊንክ እንፈጥርላችኋለን ከኬሚካል አቅራቢዎቹ ጋር በፋብሪካ ደረጃ እስከሚሰራ ማሽን ድረስ መሰራት ይችላል። የፈሳሽ ሳሙና መስሪያ ማሽን በጣም ብዙ ነገሮችን አብሮ ማካተት ይችላል። የእጅ ዕቃ፣ የልብስ በረኪና፣ ሳኒታይዘር፣ ሻምፖ፣ ኮንዲሽነር፣ ሻወር ጄል መስራት የሚችል ማሽን ነው ማለት ነው። ይሄ ማሽን 1000 ሊትር የልብስ ሳሙና ለመስራት ማክሲመም 20 ደቂቃ ነው የሚያስፈልገው። በአንድ ሰዓት ውስጥ እነዚህን ሶስቱንም 3000 ሊትር የተለያዩ ነገሮችን መስራት ይቻላል ማለት ነው። የዱቄት ሳሙና መስሪያ ማሽን ሲሰራ መስት ቢግዴታ በስቴንለስ ነው የሚሰራው። በነፃ ስልጠና እንሰጣቸዋለን እንዴት አድርገው የዱቄት ሳሙና መስራት እንደሚችሉ። 2 ስልጠናዎች አሉ። አንደኛው ማሽን የማንቀሳቀስ፣ ሁለተኛው ደግሞ ምርት የማምረት ስልጠና። የትኛውም ማሽነሪዎች የሰጠሽውን ነው መልሶ የሚሰጥሽ። ስለዚህ ገበያው ላይ በጣም ጥሩ ሆኖ ሲሄድ ኳንቲቲ ነው እንጂ የሚጨመረው ኳሊቲ አይቀንስም። ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ዝግጅታችን ከአነስተኛ ካፒታል ጀምሮ ማለትም ከ60 ሺህ ብር ጀምሮ ወደ ቢዝነሱ መግባት የምትችሉበትን አንድ የቢዝነስ አይነት ልንጠቁማችሁ አንቴና ማኒፋክቸሪንግ ጋር ተገኝተናል። እንግዲህ እነዚህ ማሽኖች የንጽህና መጠበቂያ ማምረቻ ማሽኖች ናቸው። እነዚህም ማሽኖች ደግሞ በምን ያህል ገንዘብ ማግኘት እንደምትችሉ እንዲሁም ደግሞ የማሽኖቹ አጠቃቀምና ስልጠናዎችን እንዴት አግኝታችሁ ወደዚህ ቢዝነስ መግባት እንደምትችሉ በዚህ ፕሮግራማችን የምናደርሳችሁ ነው የሚሆነው። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም ነው ሚኒና። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ለቢዝነስ የሚሆኑ ማሽኖች በመካከለኛ እንዲሁም ደግሞ በከፍተኛ ካፒታል መጀመር የምትችሉት የቢዝነስ አይነት አለ ብዬ ነበር የገባሁትና እስቲ በቅድሚያ ስምህን አስታውስልኝና ምን አይነት የቢዝነስ አይነትን ለመጀመር የሚሆን ማሽን እንዳቀረባችሁ ደግሞ በዛው ማያይዘ ግለጽልኝ። ናሆም ጌታቸው እባላለሁኝ። ዛሬ ይዘናቸው የመጣናቸው ነገሮች በዋነኝነት በንጽህና መጠበቂያ መሳሪያዎች ላይ ያ ማለት የተለያዩ ማሽነሪዎችን እናያለን ማለት ነው። አሁን ፊት ለፊታችን የሚገኘው የፈሳሽ ሳሙና መስሪያ ማሽን ነው። የፈሳሽ ሳሙና መስሪያ ማሽን ከዚህም ቀደምም ማሳየተናቸዋል እና በዝቅተኛ አለ፣ በመካከለኛ አለ፣ በከፍተኛ አለ። በጎጆ ኢንዱስትሪ ጀምሮ ማለት ነው። በጎጆ ኢንዱስትሪ ሲጀምር በትንሽ በቀን ውስጥ በ3000 4000 የምትሰራ በኖርማል ቆጣሪ በቤት ውስጥ ቆጣሪ የምትሰራ በዝቅተኛ ገንዘብ ማግኘት የሚችሏት ሁሉም ነገሯ ፓኬጇ የተመቻቸላት ማሽን ጀምሮ አሁን እዚህ ጋር እስከምታዩ በፋብሪካ ደረጃ እስከሚሰራ ማሽን ድረስ መሰራት ይችላል። አሁን ከኋላ የምትመለከችው የፈሳሽ ሳሙና መስሪያ ማሽን ነው። የፈሳሽ ሳሙና መስሪያ ማሽን በጣም ብዙ ነገሮችን አብሮ ማካተት ይችላል። ከዚህም በፊት ጠቅሰናል። ነገር ግን ምናልባት አዳዲስ እንግዳዎች ካሉሽ እነሱ እንዲያውቋቸው የፈሳሽ ማለት የእጅ ዕቃ፣ የልብስ በረኪና፣ ሳኒታይዘር፣ ሻምፖ፣ ኮንዲሽነር፣ ሻወር ጄል እና ሌሎችም ቅባቶችንም ጨምሮ መስራት የሚችል ማሽን ነው ማለት ነው። ይሄ ማሽን እንደምትመለከችው 1,000 ሊትር ሮቶዎች አሉት። በሶስቱም የተለያየ አይነት ነገሮችን መስራት ይቻላል። ይሄ እንደምትመለከችው ሻተር ነው፣ ተንቀሳቃሽ ነው። ስንፈልግ እዛኛው ጋር ስንፈልግ እዚኛው ስንፈልግ ደግሞ ሚድል ጋር እያደረግን መጠቀም እንችላለን ማለት ነው። እና ደግሞ አሁን እዚህ ጋር እንደምትመለከችው ከውስጥ ያወጣንበት ዋነኛ ዓላማ ምን እንደሆነ እንድትረጁ ነው። ይሄኛውንም እንደዛው። ይሄ ማይልድ ስቲል ነው ወይንም ደግሞ ኖርማል ብረት የምንለው በር ምናምን የሚበየድበት ብረት ነው። ስለዚህ ሳሙና ስራ ላይ ስፔሻሊ የልብስ ምናምን የምንጠቀምባቸው ላይ ከምንጠቀምባቸው ኬሚካሎች መካከል ስትሮንግ አሲዶች አሉ። እነዛ ስትሮንግ አሲዶች ደግሞ ብረቱን ይበሉታል እና በምትመለከችው መልኩ ረስት ወይም ዝገት ይይዛል። ስለዚህ ይሄ ደግሞ ስቴንለስ ስቲል ነው። ስቴንለስ ስቲል የሚበየድባቸውን ቦታዎች የስቴንለስ ስቲል ዌልዲንግ አሉ፣ መበየጃ ኤሌክትሮዶች አሉ። በእነዚያ ኤሌክትሮዶች አማካኝነት ነው የሚበየደው። ስለዚህ ይሄ ረስትለስ ነው ማለት ነው እና ዝገት አያስጨንቃቸው ማለት ነው። ስለዚህ የሳሙናው ኳሊቲ ላይ ምንም ያለ ምንም ሀሳብ በነፃነት መስራት ይችላሉ ማለት ነው። ስለዚህ አሁን ለምሳሌ ቅድም የጠቀስኩልሽ ከ10 በላይ ፕሮዳክቶችን አንደኛው ላይ ሻምፖ፣ አንደኛው ላይ ኮንዲሽነር፣ አንደኛው ላይ የእጅ ሳሙና፣ የእቃ ሳሙና ምናምን እያሉ የተለያዩ አይነት ነገሮችን መስራት ይችላሉ። አሁን ለምሳሌ ይሄ ማሽን ለደንበኛ የተሰራ ማሽን ነው፣ በትዕዛዝ የተሰራ ማሽን ነው። አሁን ሌሎች ደንበኞች ሲመጡ ግዴታ ይሄ እንደዚህ ነው የሚሰራው ብለው እንዳያምኑ ወይም ደግሞ ከመሬት ጋር በጣም ዝቅ ብሏል፣ ለመቅዳት እንዴት ይመቻል፣ ለማንቀሳቀስስ እንዴት ይመቻል ምናምን የሚሉት ነገሮች ሄዴክ እንዳይሆንባቸው ይሄ ለአንድ ደንበኛ ብቻ የተሰራ ግን እነሱም ደግሞ የሚፈልጉትን ስፔሲፊኬሽን ይዘውልን ከመጡና በዚህ መሰረት እንዲሰራልን እንፈልጋለን ካሉ
በዛ መሰረት መሰራት ይችላል። ወይም ደግሞ ከምድር ከፍ ተደርጎ መሰራት ይችላል። እላዩ ላይ ደግሞ እያንዳንዱ በርሜሎች ላይ ጫፎቻቸው ላይ መቅጃ ተደርጎ እነዛ መቅጃዎች ደግሞ እንደ ፊለር ማሽን እንዲሆኑ ወይም ደግሞ ከ100 ሚሊም ጀምሮ ራሳቸው እየለኩ እንዲቀዱ ብክነት እንዲቀንስ ማለት ነው እየለኩ እንዲቀዱ ተደርጎ መሰራት ይችላል ማለት ነው። ስለዚህ ከጎጆ ኢንዱስትሪ ጀምረን አሁን ደግሞ በፋብሪካ ሌቭልም መሰራት ይቻላል ማለት ነው። ለዛ ነው ይሄን ይዘን ይመጣል። ከዚህ በፊት በአነስተኛ ካፒታል መጀመር የሚችል የፈሳሽ ሳሙና ማሽን እዚሁ እናንተ ጋር መተን ተመልክተን ነበርና ዛሬ ደግሞ ምናልባት ተለቅ ላለ ለሚፈልግ ሰው የሚያገኝበትን ስፍራ ለመጠቆምም ነው የመጣ ነው። ምናልባት እስቲ ግልጽ ለማድረግ ያህል ሶስቱንም በአንዴ እንዲሰራ ማድረግ እንችላለን ወይ? ሶስቱም ላይ የተለያየ ነገር ሆኖ ሞተሩ ሶስቱንም ማንቀሳቀስ ይችላሉ የሚለውን ግልጽ አድርግልኝ። ጥሩ ጥያቄ። አሁን ለምሳሌ ሶስቱም ጋር የተለያየ ነገር በተመሳሳይ ሰዓት መስራት አሁን ለምሳሌ በተመሳሳይ ሰዓት አንድ ሞተር ስለሆነ የተጠቀምን ያለ ነው። ሶስቱም ላይ በተመሳሳይ ሰዓት አንድ ነገር መስራት አንችልም። ነገር ግን የሚቆዩት ደቂቃዎች በጣም ትንሽ ስለሆነ ይሄን 1000 ሊትር የልብስ ሳሙና ለመስራት ማክሲመም 20 ደቂቃ ነው የሚያስፈልገው። ስለዚህ በ20 ደቂቃ ስለሆነ እቺን 20 ደቂቃ እንደማለት ነው። ገባሽ? በአንድ ሰዓት ውስጥ እነዚህን ሶስቱንም 3000 ሊትር የተለያዩ ነገሮችን መስራት ይቻላል ማለት ነው። ስለዚህ ያ ደግሞ ራሱን የቻለ ትልቅ አድቫንቴጅ ነው ማለት ነው። ጥሩ። እስቲ ስለ እናንተ በቢዝነስ ማማከሩ ዘርፍ ላይ አላችሁ፣ እንዲሁም ደግሞ ማሽኖቹንም ደግሞ ለሚፈልጉት ሰዎች በሚፈልጉት አይነት መጠን ታደርሳላችሁ እና እስቲ ወደ ቢዝነሱ መለስ ስላድርግህና ቢዝነሱ ራሱ ምን ይመስላል? የፈሳሽ ዘርፍ አሁን ቆንጆ ነው፣ እጅግ በጣም ቆንጆ ነው። አሁን ይኸውልሽ ለምሳሌ እኛ ጋር ቢሮ አካባቢዎች ላይ ብዙ ሰዎች ይመጡና በማማከር ደረጃ እንዳልሽው ያማክሩናል፣ ኮንሰልታንሲም ስለምንሰራ እና ብዙ ሰዎች በየመንደሩ በየአካባቢው ምናምን የሚሰሩት ነገር ነው። ስለዚህ ላይ ያተርፍ ይችላል ምናምን። አሁን እነዛ ነገሮች ከብዙ ነገሮች ጋር ትይዩ ማየት ይኖርብናል። ገባሽ? አንድ ለምሳሌ በየሰፈሩ የሚሰሩት ሳሙናዎች ወይም በየቤቶቹ ላይ የሚሰሩት ሳሙናዎች ምን አይነት ሳሙናዎች ናቸው፣ በምን አይነት ሁኔታ ነው የሚሰሩት፣ በምን አይነት ካፓሲቲ ነው የሚሰሩት የሚሉት ነገሮች ይወስናቸዋል። ከዛን ውጪ ደግሞ የሳሙና ፍላጎት በፍላጎት ደረጃ ምን ያህል ፍላጎት አለ የሚለውም ደግሞ ይወስነዋል። አሁን በሳሙና የትኛውንም አይነት የማህበረሰብ ክፍል የሚለያይ አይደለም። ዝቅተኛ የምንለው የሚሆን መካከለኛ የምንለው ወይም ደግሞ በጣም በሀብት ደረጃ አሉ የምንላቸውንም ሰዎችን የሚሆን የትኛውንም አይለያይም። ሁሉም ሳሙና ያስፈልገዋል። ሁሉም ሳሙና ተጠቃሚ ነው እና ደግሞ ከዛን ውጭ ሌላው አድቫንቴጁ ደግሞ ምንድነው? በየቀኑ ዴይ ቱ ዴይ ላይፍ ላይ ነው የምንጠቀመው። ሁሉም የማህበረሰብ ክፍል መጠቀሙ አንድ ራሱን የቻለ አድቫንቴጁ ነው ሳለ እዛ ላይ ደግሞ በየቀኑ ዴይ ቱ ዴይ ደግሞ ሁሉም ሰው መጠቀም ያስፈልገዋል። አላቂ ነገር ነው ማለት ነው። አላቂ ነገር ነው ማለትና ደግሞ ተደራሽነታቸውን ማስፋት ይችላሉ ማለት ደግሞ በዛው ልክ ስራውን መስራት ይችላሉ ማለት ነው። ስለዚህ አሁን እኛ ከደንበኞቻችን አሁን ልክ ላንቺ ኤግዛክትሊ ለጠየቅሽው ጥያቄ መልስ የሚሆንሽ ደንበኛው በትክክል የሱ ስራ የሚሆነው ማርኬት መፈለግ ወይም ደግሞ ማርኬቲንጉ ላይ ስራ መስራት ነው የሚሆነው። ገብቶሻል? ከዛን ውጭ ያሉት ስራዎች በሙሉ ያሉት ሄዴኮች በሙሉ የኛ ናቸው። ጥሬ ዕቃ ማመቻቸት ሊሆን ይችላል፣ ስልጠናውን ሊሆን ይችላል፣ ማሽኑን ማቅረብ ሊሆን ይችላል፣ ምናልባት ብልሽት ቢያጋጥም ሜንቴን ማድረግ ሊሆን ይችላል፣ ማሸጊያውን ማመቻቸት ሊሆን ይችላል። ማሸጊያው ላይ የሚለጠፈውን የእሱን የባለቤቱን ስቲከርን ጨምሮ ኤቭሪ ሊትል ዲቴይል እኛ ነን የምንጨርሰው። ወይም እያንዳንዱን አይነት ዝርዝር የሚያስፈልጉ ነገሮችን በሙሉ እኛ ነን የምንጨርስለት። የእሱ ስራ ማርኬቱ ላይ ያለውን ነገር ብቻ ማጥናትና መፈለግ ነው የሚሆነው ማለት ነው። እና ደግሞ ከዛን ውጭ ሌላኛው አድቫንቴጅ ምንድን ነው ካልሽኝ ቫራይቲ ነገር መሰራቱ። አንድ ፕሮዳክት ከሆነ ምናልባት ሊያስቸግር ይችላል። ይሄ ግን 2፣ 3፣ 4 ብቻ አይደለም 10 ምናምን ፕሮዳክቶች መስራት ይችላል። እነዚህ 10 ምናምን ፕሮዳክቶችን መስራቱ ደግሞ ማርኬት ላይ ስቶች ብዙ ጊዜ መንደር ላይ የሚሰሩት ሰዎች ትንንሽ የሚሰሯቸው ባላቸው አቅም ስለሆነ የሚሰራው እኛም ጋር አለ እያልንም ስለሆነ በጎጆ ኢንዱስትሪ እንዲሰሩት እዛ የሚሰራው በጣም ብዙ ጊዜ ሶስቱ የሚሰሩ ነው። የእጅ ዕቃና የልብስ ሶስቱ ነው በጣም ብዙ ጊዜ የሚሰራ። ሌሎቹን ነገሮች አይሰሯቸውም። በረኪናዎችን እነዚህ እነ ሻምፖ፣ እነ ኮንዲሽነርን፣ እነ ሳኒታይዘር፣ እነ ዊንዶ ክሊነርን ምናምን ብዙ ጊዜ አይሰሯቸው። ስለዚህ እነዛንም ነገሮች ደግሞ ማሽነሪዎቹ መስራት ስለሚችሉና እነሱ በፋብሪካ ደረጃ እየተቋቋሙ ስለሆነ እነዛ መስራታቸው ደግሞ ሌላኛው ራሱን የቻለ ትልቅ አድቫንቴጅ ነው ማለት ነው። ጨረታዎችን መወዳደር ከቻሉ ምናምን ደግሞ እድሎቻቸውን በዛው ልክ እያሰፉት ይሄዳሉ ማለት ነው። ስለዚህ በጣም አዋጭ። ጥሩ። ምናልባት እስቲ ግብአቶችን እናንሳቸው። ምን አይነት ግብአት ነው የሚጠቀሙት ለእንደነዚህ አይነት የፈሳሽ ሳሙናዎችን ለማምረት? አሁን ለምሳሌ ከነ ልብስ ሳሙና የእጅ ምናምን የሚባሉት ጋር ከሄድን 4-5 ኬሚካሎችን እንጠቀማለን። ስልጠና ላይ የሚካተቱ ነገሮች ናቸው። ሁሉም ኬሚካሎች ከውጭ የሚመጡ ኬሚካሎች ናቸው። ላብሳ፣ ኤስኤልኤስ፣
ኮስቲክ ሶዳ የሚባሉ አሉ። የተለያዩ ሌሎች አዲቲቮች አሉ። ለፕሪዘርቫቲቭ የምንጠቀማቸው ሳሙና እንዳይበላሽ የምንጠቀማቸው ወይ ሶዲየም ቤንዞይት ወይም ደግሞ ፎርማሊን ይኖራሉ አሉ። ብቻ የተወሰነ 6-7 አካባቢ ኬሚካሎች ይኖራሉ ግዴታ መጠቀም ያለብንና ከዛ ደግሞ እኛ አዲቲቭ የምንላቸው ደግሞ ምናልባት ብንጠቀማቸው ይመከራሉ። መጠቀም ግን ግዴታ የማይሆንባቸው ኬሚካሎች አሉ። ስለዚህ ቅድም እንደነገርኩሽ ኬሚካሎች ለደንበኞች ሄዴክ አይደሉም። እኛ ሊንክ እንፈጥርላቸዋለን ከኬሚካል አቅራቢዎቹ ጋር። ኢቭን ወረስት የሚሆነው ነገር አሁን ለምሳሌ ኬሚካል አቅራቢዎቹ ጋር ምናልባት ኬሚካሎቹ ቢጠፉስ ነው አይደል? የሆነ ሰዓት ላይ ጥሬ ዕቃ ነው ብዙ ሰው አሁን እኛ ጋር ሲመጣና ማሽነሪ ሲጠይቀን ብዙ ጊዜ የሚጠይቀን ጥሬ ዕቃው ቢጠፋስ አሁን አለ ብለህናል፣ ነገ ከነገ ወዲያ ባይኖር ምንድን ነው ጋራንቲያችን? አሁን በዚሁ ፕሮግራም አያይዘን አሁን ጋራንቲ ልናደርጋቸው የምንችለው ነገር ምንድን ነው መሰለሽ? እኛ የማስመጣትም ላይሰንስ ስላለን እቃዎችን ጥሬ ዕቃዎችንም ምኖችንም ማስመጣት ስለምንችል ምናልባት ወረስቱ ቢፈጠርና ኬሚካል ከተማው ላይ እንኳን ቢጠፋ ወይም ደግሞ አስመጪዎቹ ጋር እጥረት ቢያጋጥም ሌሎች ደንበኞች አንድ ሰው ብቻ አይደለም እንደዚህ አይነት ፋብሪክ ማሽኖችን የሚወስደው ከኛ የተለያዩ ናቸው። ስለዚህ ጠፋ ማለት ለሁሉም ነው የሚጠፋው በተመሳሳይ ሰዓት ላይ። ስለዚህ ያሉትን አቀነጃጅተን አዋቅረን በሚፈልጉት ልክ አድርገን እኛው ራሳችን ማስመጣት እንችላለን። ጥሩ። የኃይል ፍጆታውን እናንሳ እስቲ። የኃይል ፍጆታ በስሪ ፌዝ አለ፣ ሲንግል ፌዝ አለ። ያው ልዩነታቸው የሚሆነው ሁሉም ሰው ሊረዳው በሚችለው ያላቸው የፈረስ ጉልበት የሚያገኙት ኤሌክትሪክ ፓወር ከፍ ስለሚል ያው ስሪ ፌዙ ሲሆን 380 ቮልት ስለሆነ እቺማ ደግሞ 220 ቮልት ስለሆነች የዲናሞዎችም በኪሎዋት ስለሆነ የሆርስ ፓወራቸው የፈረስ ጉልበታቸው የሚለያየው በዛው ልክ የደቂቃው ላይ ያንሳል ነው። የፈሳሽ ሳሙና ላይ ሲሆን ደቂቃ ያንሳል ጉልበት ስለሚኖረው በደንብ በአጭር ደቂቃ ውስጥ ሳሙናውን መስራት እንችላለን። ሊትሮቻቸው ከፍ እያለ ሲመጣ ወደ ስሪ ፌዝ ይገባሉ ሞተሮቻቸው ከፍ ስለሚሉ። ምክንያቱም በአንድ ጊዜ የሚያንቀሳቀሱት ለምሳሌ 3000 እና 4000 ሊትር ሳሙና ከሆነ ያ ሳሙና የሳሙናው ራሱ ቪስኮሲቲ ስላለ የራሱን ይዞ የሚመጣው ተጽዕኖም ስለሚኖር የፈረስ ጉልበቶቻቸው ከፍ እያለ ይመጣል። ስለዚህ ሊትሩ ከፍ ሲል ወደ ስሪ ፌዝ ይገባል። ሊትሩ ደግሞ ዝቅ እያለ ሲመጣ በሲንግል ፌዝ መሰራት ይችላል። አሁን ለምሳሌ ሲንግል ፌዝ መስራት ይችላል። 3000 እንደነገርኩሽ ቅድም አንዱን ለየብቻ ስለሆነ እያንዳንዱን የምናንቀሳቀሰው 1000 ሊትር ስለሆነ ደግሞ ይሄ ችግር አይኖርም። ከ3000 ሊትር እና ከዛ በላይ ሲሆን ነው ስሪ ፌዝ የምንጠቀሙ። ለዚህ ሲንግል ፌዝም ወይ ማለትም በመኖሪያ ቤት ቆጣሪ መጠቀም ይችላሉ። እንደውስ ስለ ዋጋው እናንሳና የሌሎች ደግሞ የንጽህና መጠበቂያ ማምረቻ ማሽኖችን ደግሞ እንመለከታለን። እሺ አሁን እነዚህ በጎጆ ኢንዱስትሪ ላይ ያሉት ከ59550 ብር ጀምሮ በጎጆ ኢንዱስትሪ ያሉት 3000 ምናምን። ከዛም በኋላ ግን ከፍ እያለ ሲመጣ እስከ 780 ሺህ ብር አካባቢ ድረስ አይነት ማሽነሪዎች አሉ። እነዛ ማሽነሪዎች ለፋብሪካ የሚሆኑ ናቸው። የራሳቸው መቅጃ ፊለር ማሽን ያላቸው ማለት 100 ሚሊ ሊትር ጀምሮ እየለኩ መቅዳት የሚችሉ ኤቭሪ ነገር የተጠናቀቀላቸው ማለት ፍጥነት መቆጣጠሪያ መሳሪያ የተገጠመላቸው ፊለር ማሽን ያላቸው ምናምን ኤቭሪ ጣጣቸውን የጨረሱ ሶኬት ብቻ ሰክተው ከዛም በኋላ ምንም አይነት ስራ መስራት የሚችሉባቸው ማሽነሪዎች በእንደዚህ አይነት ሞዴል የተሰሩ የየራሳቸው ሶስቱም ለራሳቸው ሞተር ያላቸው ማለት ነው። ይሄ አንድ ሞተር ነው። ለነዛ ግን ሶስቱም የየራሳቸው ሞተር ያላቸው ሲሆን እስከ 780 ሺህ ብር አካባቢ ድረስ ይሄዳል። የሚጀምረው ግን ቅድም እንደነገርኩሽ ከ59550 ብር ጀምሮ የተለያዩ አይነት እነሱ እንደሚፈልጉት አይነት ይሰራል። ጥሩ። እስቲ ሌሎኞችን ደግሞ ማሽኖች እንመልከታቸው። ይቻላል። አሁን ደግሞ ወደ ሁለተኛው መተናል። በሊኩዊድ አይተናል። አሁን ደግሞ በፓውደር እናያለን። በፓውደር ማለት ያው ብዙ ሰው የሚያውቀው በኦሞ ስለሆነ ኦሞ ወይም ደግሞ የዱቄት ሳሙና መስሪያ ማሽን ማለት ነው። የዱቄት ሳሙና መስሪያ ማሽን ላይ ሲሆን ሁለት ማሽኖች ናቸው ሜይንሊ ነሰሰሪ የሚሆኑት ወይም ደግሞ ግዴታ የሚያስፈልጉት። ከዚህም በኋላ የቀረው ወደ ፓኬጂንግ ስለሚገባ የሳሙና የመስራት ፕሮሰስ አይደለም፣ እሱ የብራንዲንግ ፕሮሰስ ነው የሚሆነው። ስለዚህ አሁን ይሄኛው ላይ የመጀመሪያው ፕሮሰስ የሚሆነው ሚክሲንግ ነው። ስለዚህ የዱቄት ሳሙና ስንሰራ የተለያዩ የምንጠቀማቸው ኬሚካሎች አሉ። እነዛን ኬሚካሎች መቀላቀል ይኖርብናል መጀመሪያ ማለት ነው። ስለዚህ እዚህ ላይ እንቀላቀላለን። ይሄ ሚክሰር በአንድ ጊዜ እስከ 50 ኪሎ ግራም ድረስ በስታንዳርድ ደረጃ እኛ የምንሰራው እስከ 50 ኪሎ ግራም ድረስ የሚቀላቀል ነው። ነገር ግን ያው ቅድም ልክ ለፈሳሹ እንደነገርኩሽ ደግሞ ደንበኞች የሚፈልጉት ከሆነ 100፣ 150፣ 200 ከፈለጉ በዛ አቅም ልክ መሰራት ይችላል። ለጊዜው ግን ይሄኛውን ያዘዘን ሰው የታዘዘው በ50 ኬጂ ሰው ወይም ደግሞ በስታንዳርዳችሁ ስሩልኝ ብሎ ስለሆነ ያዘዘን በስታንዳርዱ መሰረት 50 ኪሎ ግራም ፐር
ባች እንዲሰራ አድርገን ነው የሰራነው። እዚህ ጋር ደግሞ ያው ልክ እሱ ትናንትና ሰልጥኖበት የነበረ ነገር ስለነበረ እዚህ ውስጥ የምትመለከችውም ኦሞ ነው ማለት ነው። የዱቄት ሳሙና ስራ ላይ የመጀመሪያው የሚሆነው ሚክስ ማድረግ ነው። ከዛም በኋላ ሚክስ ካደረግን በኋላ ደግሞ ቀጣዩ ፕሮሰሳችን የሚሆነው የወንፊት ፕሮሰስ ነው። አሁን ለምሳሌ እዛ ጋር ስንቀላቀል የምንጠቀማቸው የተወሰኑ ፈሳሽ ነገሮች አሉ። እነዛ ፈሳሽ ነገሮች እርስ በርስ እንዲያያዝ ያደርጉታል ፓውደሩ። ስለዚህ ያ እርስ በርስ እንዲያያዝ የተደረገው ፓውደር ደግሞ መላቀቅና መፍታታት ስላለበት ከዛ ደግሞ ወደ ፓውደርነቱ መመለስ ስላለበት ለማሸግ እንዲመቸንም ወይም ደግሞ ገበያ ላይ አገልግሎት ላይ ሲውልም በእንደዚህ አይነት መልኩ ስለሆነ ገበያ ላይ መዋል ያለበት ወደ ወንፊት ፕሮሰስ እንመጣለን ማለት ነው። ሰው የመጨረሻው ወይም ሁለተኛው ፓርት የሚሆነው ደግሞ የወንፊቱ ፕሮሰስ ነው። ሁለተኛው ፓርት ደግሞ ይሄ ነው ወንፊቱ ማለት ነው። በምትመለከችው መልኩ አለ አይደለ? ይሄ ከላይ ያለው አሉሚኒየም ነው። ከውስጥ ያለው ደግሞ መቀላቀያውም በስቴንለስ ነው የተሰራው። ልክ እዛም ጋር ምናልባት ቅድም ካልነገርኩሽ ነገር የዱቄት ሳሙና ስንሰራ ግዴታ ስቴንለስ ነው የምንጠቀመው። ስቴንለስ የምንጠቀምበት ዋነኛው ምክንያት የዱቄት ሳሙና በነጭ ነው የሚሆነው። ስቴንለስ ካልሆነ ደግሞ ቅድም ልክ እንደነገርኩሽ የምንጠቀማቸው ኬሚካሎች ስለሆኑ ረስት ሊፈጠር ስለሚችል ያ ዝገት ደግሞ የሳሙናውን ኳሊቲ ሊቀንሰው ስለሚችል ገበያም ላይ ደግሞ ደንበኞቻችን መወዳደር እንዳይችሉ ሊያደርጋቸው ስለሚችል ወይም ለኪሳራ ሊደረጋቸው ስለሚችል የዱቄት ሳሙና መስሪያ ማሽን ሲሰራ መስት ቢግዴታ በስቴንለስ ነው የሚሰራው። ስለዚህ ይሄን በምትመለከችው መልኩ በስቴንለስ ነው የተሰራው ማለት ነው። ስለዚህ ይሄ ልክ እንደምታዩ እንደዚህ እያደረገ ይሄኛውም እየተነቃነቀ ነው የወንፊትነት ስራው ወይም የማጣራት ስራውን የሚሰራው ማለት ነው። ከስር በኩል መቀበያ እናደርገውና እንቀበለዋለን ማለት ነው። ከዚህም በኋላ ከተቀበልነው በኋላ ቀጣዩ ፕሮሰስ ሊሆን የሚችለው የማሸግ ፕሮሰስ። ልክ እንደ ፈሳሹ ሁሉ እዚህኛውም ጋር ደግሞ አብረን የምናመቻችላቸው ነገሮች አሉ። አሁን ለምሳሌ ጥሬ ዕቃም እዚህኛውም ላይ ምንም አያሳስባቸው። የጥሬ ዕቃ ሁኔታዎችን እኛ ነው የምንጨነቅበት። ከዛም ውጭ ደግሞ የማሸጊያ ፕሮሰስ ላይም ላስቲኮች አሉ። እነዛ ላስቲኮች ላይ ደግሞ የደንበኞቻችን ሎጎ ካላቸው ሎጎ፣ ስም ለዱቄት ሳሙና የሰጡት ስም ካለ ስም፣ ከዛ ደግሞ ስልክ ቁጥሮቻቸውን አድራሻቸውን ማስገባት እንፈልጋለን የሚሉት ስፔሲፊኬሽንን ጨምሮ አስገብተንላቸው በኪሎ ደረጃ የማሸጊያ ፕሮሰሶችን እናደርግላቸዋለን። ስለዚህ እነዛንም ከ500 ኪሎ ጀምሮ እኛ ላስቲኮቹን እኛ ጋር ስላሉ በእኛ በኩል እነሱንም ማግኘት ይችላሉ ማለት ነው። ስለዚህ ልክ ፈሳሹ ላይ እንደነገርኩሽ ማሽኑን አቀረብንላቸው። በነፃ ስልጠና እንሰጣቸዋለን እንዴት አድርገው የዱቄት ሳሙና መስራት እንደሚችሉ። ከዛን ውጭ ደግሞ ማሸጊያ ፕሮሰሱን ጨረስንላቸው። ከዛን ውጭ ደግሞ የ1 ዓመት ዋስትና ሰጥተን ጋራንትድ አደረግናቸው። ስለዚህ እዚኛውም ላይ ደንበኞቹ ያለባቸው ወይም መስራት የሚጠበቅባቸው ስራ የማርኬቲንግ ስራ ብቻ ነው ማለት ነው። ስለዚህ ኤቭሪ ነገር እዚኛውም ላይ ያለቀ ነው ማለት ነው። ኦሞዎች አንዳንዴ አረፋ ማያወጣቸው ኦሞዎች አሉና ያ የሚሆንበት ምክንያት እናንሳ። እሱ አሁን በዋነኝነት የፎርሙላ ጉዳይ ከማሽነሪ ጋር የሚገናኝ አይደለም። አሁን ማሽን በነገራችን ላይ የትኛውም ማሽነሪዎች የሰጠሽውን ነው መልሶ የሚሰጥሽ። ፈሳሽም ቢሆን አንቺ የምትሰጪውን ግብአቶችን ወይም ደግሞ የሰጠሽውን ፎርሙላ ነው መልሶ ሳሙናውን የሚሰጥሽ። በተአምር በምትይው ነገር ራሱ የሚጨምረው ነገር የለም። ስለዚህ ብዙ ጊዜ አሁን እነዚህ ጥያቄዎች ተደጋግመው ስለሚጠየቁ ነው እኛም ጋር ቢሮ ላይ አሁን ለምሳሌ አጃክስም ላይ አሁን እዚህኛውም ላይ የፈሳሽ ሳሙናውም ላይ አንዳንድ ቦታዎች ላይ የምንገዛቸው ሳሙናዎች አረፋ የላቸውም። አጃክስ ሲሆን ደረቅ ነው፣ ሰማያዊ ውሃ ይሆናል ምናምን ይሉናል። ከማሽነሪ ጋር አይደለም ያ የሚገናኝ፣ ያ ከፎርሙላ ጋር የሚገናኝ። አሁን እያንዳንዱ አሁን ደረቅ ሳሙናም ላይ ቢሆን ፎሚንግ ኤጀንት የሚባል አለ፣ ክሊኒንግ ኤጀንት የሚባሉ ነገሮች አሉ። ማለት የአረፋ መፍጠርን ስራ የሚሰሩ ኬሚካሎች አሉ፣ የማጽዳትን ስራ የሚሰሩ ኬሚካሎች አሉ። ካፕ ምናምን እንደሚባሉት ኬሚካሎች አረፋውን ቡስት ማድረግ ወይም ደግሞ መጨመር እንደምትዩ የሚያደርጉም አሉ። እና ብዙ ጊዜ ፎርሙላቸው የተሳሳተ ሲሆን ከዛም ውጭ ደግሞ ያልተገባ ትርፍ ለማግኘት ሲባል ከኬሚካሎች ላይ ተቀናሽ ነገሮችን ሲቀንሱበት ምናምን የሚፈጠሩ ነገሮች ናቸው እንጂ እኛ የምንሰጣቸው ስታንዳርድ የሆኑ ነገሮችን ነው። ፈሳሾቹ ጋር ሲሆን ፒኤች ሌቭላቸው 7 የሆነ ቤዝም ያልሆኑ አሲድም ያልሆኑ ለሰውነት ተስማሚ የሆኑ ሰራተኞች በእጃቸው ቢነኩት እንኳን ምንም አይነት ችግር የማይፈጥርባቸው። እዚህኛውም ጋር ስንመጣ ደግሞ በአረፋ ደረጃ በደንብ አረፋ ያለ፣ በማጽዳት ደረጃም ደግሞ በደንብ ማጽዳት የሚችል ያው ሽቶ ምናምን የምታያቸው ነገሮች ያው የደንበኛው ምርጫ ናቸው፣ ምንም ችግር ስለሌለ። ስለዚህ በዛ ሁኔታ መሰራት ይችላል። ይሄኛው የማሽን ጉዳይ አይደለም፣ የፎርሙላ ጉዳይ ነው። ብዙ ጊዜ የሚፈጠሩ ስህተቶች
ያልተገባ ትርፍ ፍለጋ ያልተገባ ትርፍ ፍለጋ የኔ ሴንስ ምንድነው ከ100 ግራም ላይ የ1 ብርና የ2 ብር ትርፍ ካለ በመጀመሪያው ያለው እሱ ከሆነ እሱ በብዛት ገበያ ላይ ይሄዳል። ምክንያቱም ሳሙናው እኛ የሰጠናቸው ፎርሙላ በጣም ቆንጆ ነው። ስለዚህ ገበያው ላይ በጣም ጥሩ ሆኖ ሲሄድ ብዙ ጊዜ እንደዚህ ሲሆን ኳንቲቲ ነው እንጂ የሚጨመረው ኳሊቲ አይቀነስም። ገባሽ? አንዳንድ ሰዎች ደግሞ ኳንቲቲውን ከመጨመር ይልቅ ኳሊቲውን ይቀንሱታል። እንደዛ ሲሆን ትርፋቸው 3 ብር 4 ብር የሚሆን ይመስላቸዋል። ለጊዜው ይሆናል፣ ለ2 ቀን ለ3 ቀን ወይ ምናልባት ለሳምንት ለወር ምናምን። ከዛም በኋላ ግን ገበያ ይዘጋል ወይም ደግሞ ደንበኛ ያባራል። ጥሩ። ስለ ዋጋው እናንሳ። ዋጋ አሁን መነሻ ከ300 ሺህ ብር ነው የሚነሳው፣ ሁለቱንም ማሽኖች አንድ ላይ ማለት ነው። ከዛም በኋላ ግን ከ300 ሺህ በላይ ከፍ እያለ መሄድ ይችላል። ደንበኛው እንዳልኩሽ ቅድም ከ50 ወደ 100 ከ100 ወደ 200 ምናምን ከፍ እያደረገው ሲመጣ የሚክሰሩ ካፓሲቲ ከፍ እያለ ሲመጣ የወንፊታችንም ካፓሲቲንም ተያይዞ ነው የምንጨምረው። ምክንያቱም ተመጣጣኝ አይሆንም። እዛኛው ጋር ብዙ ሚክስ እያደረግን ይችኛዋ ካፓሲቲዋ ትንሽ ከሆነ አያስኬድም፣ ለውጥ አያመጣም። ስለዚህ ሁለቱንም ተያይዞ ስለሆነ ከፍ እያደረግን ነው የምንሄደው። ከ300 ሺህ ብር ጀምሮ የዱቄት ሳሙና በስቴንለስ ስቲል የተሰራ በማይዝግ ብረት የተሰራ ከፍ እያለ ይሄዳል። ከዛም በኋላ ግን መነሻው 300 ሺህ ብር። ጥሩ። የኃይል ፍጆታቸው ጠቀስ እናድርገው። የኃይል ፍጆታቸው እነዚህ 3 ፌዞች ናቸው። ከዛም በኋላ ግን በሲንግል ፌዝም በሴም ታይም ሰራት ይችላል። ያን ያህል ትልቅ ለውጥ አይፈጥርም። ጥሩ። ከዚህ በተጨማሪ ደግሞ ሌላም ለንጽህና መጠበቂያ መስሪያነት የሚያገለግል ማሽን አለ ብላችኋልና፣ ሊኩዊድ፣ ፓውደር፣ ወደ ደረቅ ደግሞ እንሄዳለን፣ ወደ ሶሊድ ማለት ነው። ጥሩ። እናምራ። ይቻላል። አሁን ደግሞ ያው ቅድም እንደነገርኩሽ መጀመሪያ ሊኩዊዱን አይተናል፣ ፓውደር አየን። አሁን ደግሞ ሶሊዱን እናየዋለን። ስለዚህ አሁን ሙሉ የጽዳት መጠበቂያ መሳሪያዎችን ያዙ ማለት አይደል? ስለዚህ አሁን ደግሞ ይሄኛው የደረቅ ሳሙና ማሽን ነው። ደብል ኤክስትሩደር ይባላል። ሙሉ ፕሮሰሱ ከሰው ንክኪ ውጪ ነው። አሁን ያላለቁ ነገሮች ስላሉ እንደ አጋጣሚ እናንተም እንግዳም ስለሆናችሁ ያው እስኪ ባለበት እንኳን አትሊስት ዩት በሚል ስሜት ነው እንደዚህ የተደረገው እንጂ ከዚህ ውጭ የሚቀሩት ነገሮች ይኖራሉ። ዋነኛው አላማው ግን ምንድነው? ኮንቬየር ቤልት አለ። ያ ማለት ከሚክሰሩ ሚክስ ካደረገ በኋላ ተቀብሎ ቀጥታ ወደ ደብል ኤክስትሩደሩ ይሰጠዋል። ደብል ኤክስትሩደሩ ሙሉ ፕሮሰሱን ጨርሶ ደግሞ ከታች አድርጎ ይወጣል። ሃው የሚለውን ነገር ስንመለከት አሁን ይሄ ሚክሰር ለምሳሌ 50 ኬጂ ልክ እንደ ዱቄት ሳሙናው 50 ኪሎ ግራም ፐርባች ሚክስ ማድረግ ይችላል። ደረቅ ሳሙና ስንጠቀም እስከ 7 አካባቢ ፐርፊውምን ሽቶን ጨምሮ እስከ 7 አካባቢ ጥሬ እቃዎችን ወይም ኢንግሬዲየንቶችን እንጠቀማለን። ከዛን እሱን መጀመሪያ ግን ሚክስ ማድረግ አለብን። መጀመሪያ ሚክስ ስናደርግ አሁን ለምሳሌ የኦሞ ላይ ሚክስ ማድረግ ብቻ ነው። የዚህኛው ላይ የደረቅ ሳሙና ላይ ግን ሲሆን ሚክስ ማድረግ ብቻ አይሆንም። አሁን ይሄ ማለት የሳሙና ጥሬ እቃ አንደኛው ጥሬ እቃ ወይም ዋነኛው የምንለው ወይም ከ70% በላይ የምንጠቀመው ጥሬ እቃ ይሄ ነው። እና ልክ እንደምትመለከቱ ደግሞ ትንሽ ጠንከር ያለ ነገር ነው። ጠንከር ያለ ነገር ነው ማለት የደረቅ ሳሙና ላይ ሲሆን ሚክሰሩ ሚክስ ማድረግ ብቻ ሳይሆን መፍጨትም ጭምር ስራው ይሆናል ማለት ነው። ሌሎቹ 6ቱ ኬሚካሎች ከዚህ ጋር መዋሃድ የሚችሉት እንደዛ ሲሆን፣ ያለበዛ የዚህ አውተር ሰርፌስ ላይ ተለጥፈው ወይም የውጨኛው ክፍል ላይ ብቻ ተለጥፈው ይቀመጣሉ። ምክንያቱም አሁን ሲልኬት የሚባል ኬሚካሎች አለ፣ ሌሎችም እንደዚሁ አሉ፣ ዶሎማይትም ጨምሮ የምንጠቀማቸው አሉ። እነዛ ነገሮች ከዚህ ጋር በትክክል ዌል ሚክስድ መሆን አለባቸው፣ ወይም ውስጡ ካለው ነገር ጋር በትክክል መዋሃድ አለባቸው። ስለዚህ መፍጨትም ጭምር ይጠበቅበታል ይሄ ሚክሰር ማለት ነው። እንደዛ መቀላቀል ብቻ አይደለም ስራ። ስለዚህ ሲግማ ወደሚባል ይቀየራል። ሲግማ የሚባል ሚክሰር አለ። ይሄ ሚክሰር አሁን ሲግማ ሚክሰር ነው። ስለዚህ ሲግማ ሚክሰር ይሆንና እየፈጨ በተመሳሳይ ሰዓት ደግሞ እየቀላቀለ ሁለቱን ነገሮች ያንን የሱን ኃላፊነት ብቻ ይወጣልናል ማለት ነው። ያን ከተወጣልን በኋላ በኮንቬየር ቤልት አሁን እዚህ ጋር እንደ ፕሮቶታይፕ አድርገሽ አስቢው፣ እንድትመለከቱት ብቻ ነው እዚህ ጋር ያስቀምጥነው። ስለዚህ እንደዛ የተቀመጠው በዛ አማካኝነት ይሄ በስፓይራል ነው። ያው ሌሎችም ኮንቬየሮች ነው መኖም ላይ ምንም ላይ ያውቋቸዋል ምናልባት ደንበኞች እና በዛ አማካኝነት ወደ ደብል ኤክስትሩደሩ ይሄዳል ማለት ነው። ይሄኛው ደብል ኤክስትሩደር ደግሞ ስራው አሁን የላይኛው ፓርት የሚሊንግ ስራ ነው የሚሰራው። ሚሊንግ ስራ ነው ማለት የመዳመጥ ስራ ማለት ነው፣ ወይም የማለስለስ ስራ ማለት ነው። የገላ ሳሙናና የልብስ ሳሙና ሲሆን የገላም ሲሆን ሰውነታችንን እንትን ማለት የለበትም። የልብስም ሲሆን ደግሞ ልብሱን መንጨት ስለሌለበት ስሙዝ መሆን ስላለበት ይሄ የእሱን ስራ ይሰራል። በምን አይነት መንገድ ከሆነ በሲቭ ይሄ ወንፊት ወይም ሲቭ እንለዋለን። የተለያየ አይነት አለ።
ከባለ 3 ጀምሮ ሚሊም ስፋቱን ማለት ነው። ባለ 3 ሚሊም አለ፣ ባለ 6 ሚሊም አለ፣ ባለ 10 ሚሊም አለ፣ ባለ 8 ሚሊም አለ፣ ባለ 10 ሚሊም አለ። እኛ ግን አሁን ያንን እንደምንጠቀመው ጥሬ ዕቃ ጥራት ምናምን ይወሰናል የምንጠቀመው። አሁን ባለ 3 የምንጠቀመው ብዙ ጊዜ ለገላ ሳሙና ነው። ገላ ሳሙና ሲሆን በጣም ስሙዝ መሆን አለበት፣ በጣም ለስላሳ መሆን አለበት። ስለዚህ በባለ 3 ደርበን እንጠቀማለን። በባለ 3 እና ባለ 6ን አንድ ላይ ደርበን እንጠቀማለን። የዛን ጊዜ ይሄ በደንብ አድርጎ መዳመጥ ይችላል ማለት ነው። ወይም ደግሞ በደንብ አድርጎ እንዲልም ይሆናል። ከዛ እንደነገርኩሽ የዛ የገባው ልሞ ቀጥታ እዚህ ራሱ ነው የሚገባው ቋት ላይ። ይሄኛው ደግሞ የፕሎደር ነው። ይሄኛው አሁን ሌላ የድሮ ማሽኖች ከዚህ ቀደም ያሳየናችሁ ማሽነሪዎች ላይ የሚለር ለብቻው በሮለር አለ፣ 2 ሮለሮች፣ ከዛ ደግሞ ፕሎደር ለብቻው አለ። እዚህኛው ላይ ሲሆን ፕሎደር እና ሚለሩ አንድ ላይ ተዋቅረው ነው ያለው ማለት ነው። ይሄ ያኛው የሚሊንግ ስራ ወይም የመዳመጥ ስራ ሲሰራ፣ ይሄኛው ደግሞ የፕሎደር ስራ ወይም ቅርጽ የማስያዝን ስራ ይሰራል ማለት ነው። ውስጡ ላይ ያው ስክሩ ድራይቨር አለው። በዛ በስክሩ አማካኝነት እዚህ ጋር ሞልድ ተቀያያሪ ሞልድ እናስገባለታለን። ተቀያያሪ ሞልዱ ባለ አጃክስ 2 አይነት አጃክስ አለ፣ ባለ 100 እና ባለ 200 ግራም። ከዛም ውጪ የልብስ ደግሞ የተለያዩ አይነት ባለ ሀዲድ የሚባል አለ፣ ልሙጥ የሚባል አለ፣ ምናምን አለ። በነዛ የተለያዩትን ሞልዶች እየተጠቀምን ልክ አሁን እዚህ ጋር የወጣው ሳሙና ላይ እንደምትመለከቱት ሞልዶችን ብቻ እየቀያየርን ስንፈልግ የገላ ሳሙና፣ ስንፈልግ የልብስ ሳሙና፣ ስንፈልግ ደግሞ አጃክስ መስራት እንችላለን ማለት ነው። ያው እዚህ ጋር የምትመለከቱት ደግሞ ሂተር ነው። ከሂተሩ ደግሞ ሳሙናው ቅርጽ ለማስያዝ እንዲመች ወይም ደግሞ በጣም ከደረቀው ነገር ወይም በጣም ጠጣር ከሆነው ነገር ወደ ለስላሳነት ነገር እንዲሆን የሚያደርገው ነው። ከዛን ውጭ ደግሞ ይችኛዋ ከተር ናት፣ ሴንሰር የተገጠመላት ከተር። አሁን ይችኛዋም ገና ያላለቀች ስለሆነች እዚህ ጋር ሴንሰር ይገጠምለታል። በዛ ሴንሰር መሰረት የሳሙናው ሌንግዝ እያየች ይቺ ወርታች እየወረደች ነው የምትቆርጠው። እዛ እየቆረጠች ይወድቃል። ሰው የሚያስፈልገው የመጀመሪያው ሚክሲንግ ፕሮሰስ ላይ በሬሾ መሰረት ማስገባት፣ ከዛም በኋላ ራሱ ሚክስ አድርጎ ምናምን ፕሮሰሱን ጨርሶ ደግሞ እዚህ ጋር ሲመጣ መቀበል ማለት ነው። እየተቀበሉ ትንሽ አየር መንካት ስለሚኖርበት ለ2 ሰዓት ለ3 ሰዓት እሱን መደርደሪያ ላይ ማድረግ ከመታሸጉ በፊት ማለት ነው። እንደዛ ማድረግ ነው። ይችኛዋ ከተር ናት። እቺ ከተር 2 አይነት እዚህ ጋር እንደምታዩ ኮንትሮለር አላት። በ2 አይነት ሜትድ ነው። ስንፈልግ በፑሽ በተን እየተጫንን መቆረጥ እንችላለን። ስንፈልግ ደግሞ አውቶማቲካሊ አድርገ ነው። ቅድም እንደነገርኩሽ እዛ ጋር የምትገጠም ሴንሰር አለች። በዛ ሴንሰር አማካኝነት ሳሙና ያው የልብስ ሳሙና ሲሆን ይለያያል። ባለ 185 ግራም አለ፣ 200 ግራም አለ፣ 250 ግራም አለ። ስለዚህ በነዛ ስለሚለያይ ሴንሰሯን ሬጅስትሮ እያደረጉ በነዛ አማካኝነት የሚፈልጉትን ማምረት ይችላሉ ማለት ነው። ልክ እንደነዛ እንደ ፓውደሩም እንደ ሊኩዊዱም ደግሞ የዚህኛውም ላይ ሲሆን የ1 ዓመት ዋስትና አለው። በሁለተኛ ደረጃ ደግሞ ጥሬ ዕቃ ሁኔታዎችን እናመቻችላቸዋለን። በሶስተኛ ደረጃ ማሸጊያዎችንም እናመቻችላቸዋለን። ምናልባት ዲዛይኖች እንዲሰሩላቸው የሚፈልጉትም ካለ እሱንም እንሰራላቸዋለን እና እነዚህ ነገሮች እናመቻችላቸዋለን ማለት ነው። ጥሩ። አንድ ጥያቄ እዚህ ጋር እናክልበትና እናበቃለን። ምናልባት ከመፍጨት ጀምሮ ሚክስ ከማድረግ ጀምሮ እስከ መጨረሻው ሳሙና ሆኖ እስኪወጣ ድረስ ምን ያህል ደቂቃ ሊፈጅበት ይችላል በአማካኝ? እንደ ጥሬ ዕቃው አሁን ለምሳሌ ሚክስ የምናደርገው የኑድሉ የምንጠቀመው ኑድል የሀገር ውስጥም አለ የውጭም አለ። የሀገር ውስጥ ኑድል እና የውጭ ኑድል ደግሞ ልክ እንደሌላው ምርት ተወሰነ ያህል ልዩነት አላቸው። የውጭ ሲሆን ሞር ስሙዝ ስለሆነና ቆንጆ ስለሆነ የፕሮሰሱ ትንሽ ነው የሚሆነው። ሲንግል ፌዝ እና 3 ፌዝ መሆናቸውም የራሱን የሆነ ተጽዕኖ አለ። ሲንግል ፌዝ እና 3 ፌዝ ሲሆን ሞተሮቻቸው የራሳቸው የፈረስ ጉልበት ስለሚኖር ግፊቱን በዛው ልክ ስለሚሆን የሚጨምረው ከዚህ ሚክሲንግ ሙሉ ፕሮሰስ 30 ደቂቃ አንድ ጋር እዚህ ጋር ለመድረስ። ከዛም በኋላ ግን የሚቆም ቼን አይደለም። ገባሽ? ሚክሰሩ ቀጥሎ ወደዛ ሲገባ እዚህ ጋር ድጋሚ ሌላ ተለክቶ ሚክሰር ውስጥ ገብቷል። ቼኑን ራሱ ጠብቆ የሚሄድ ነው። ግን የፈርስት ራውንድ እስከ 30 ደቂቃ ድረስ ሊሆን ይችላል። ጥሩ። እስቲ ዋጋውን እናንሳ። እዚህ ጋር የደረቅ ሳሙና መነሻው 470 ሺህ ብር። ግን ይሄ ማሽን አይደለም። ይሄኛው ማሽን ሳይሆን ሌላ ማሽን ሆኖ በቀን ከ2500 እስከ 3500 ድረስ ማምረት የሚችል ሆኖ በ3 ብቻ ሚክሰር ያኛው ፓርት የለም። ይሄኛው ፕሎደሩ ብቻ እና ከማኑዋል ከተር ጋር ይሄ አውቶማቲክ ከተር ነው። ከማኑዋል ከተር ጋር ከ2500 እስከ 3500 ድረስ ማምረት የሚችል እሱ 470 ሺህ ብር ነው። ከዛ ጀምሮ ግን ይሄኛው ሲሆን እንደዚህ ኮንቬየር ሲገባለት ምን ሲለት ምናምን ደግሞ ከፍ እያለ ይመጣል። እስከ 1.1 እስከ 1.2 አካባቢ ድረስ ሊሄድ ይችላል።
በስቴንለስ ስቲል በማይዝግ ብረት ተሰርቶ ማለት ነው። ከዛንም ውጭ ደግሞ ኮንቬሩም ካፓሲቲው ከፍ ብሎ ሞተሩም በጣም ከፍ ብሎ ከዚህኛው ሚሊንግ ሲስተም ውጭ ደግሞ ተጨማሪ ደግሞ ሮሊንግ ሚሊንግ ሲስተም ተጠቅመንበትም ደግሞ ሲሆን ወደ 4 ሚሊዮን ወደ 7 ሚሊዮን ከፍ እያለ ይሄዳል። ካፓሲቲው በደንብ ከፍ ይላል። እንደነገርኩሽ ቅድም መነሻው 4 ሰዎች። ጥሩ። ስልጠና ሲሰጡ ክፍያ አለ ወይ? ማሽኑን ለሚገዛ ሰው ነፃ ነው። 2 ስልጠናዎች አሉ። አንደኛው ማሽን የማንቀሳቀስ፣ ሁለተኛው ደግሞ ምርት የማምረት ስልጠና። ማሽን የማንቀሳቀስ ስልጠና ኢኔሴንስ ምንድነው? ያው ማብራት ማጥፋት ነው፣ የተለየ ነገር የለውም። ነገር ግን አሁን አንዳንድ ጊዜ ብልሽቶች ሊያጋጥሙ ይችላሉ። ደንበኛው በጣም ትልቅ ሩቅ ቦታ ሊሆን ይችላል። ስለዚህ እያንዳንዱ ማቴሪያሎቻቸውን የተጠቀምናቸው ማቴሪያሎች ሁሉንም ሊያውቋቸው ይገባል። ጊርቦክስ የትኛው ነው አሁን ለምሳሌ ተበላሸበት ምኑ ተበላሸ ሊለን ነው። እኛም አሁን የሆነ እንደዚህ ብለን ጋይድ ለማድረግ በስልክ ወይም ምናምን ለማለት የተበላሸበትን ቦታ ማወቅ ይኖርበታል። ሲጠቀም ደግሞ አንደኛው የትኛው ቢበላሽ የትኛውን ቶሎ በጣም ሴንሲቲቭ ፓርቱ ነው የማሽኑና ቶሎ ማሰራት ያለበት ነገር ነው የሚለውንም ነገር ለማወቅ ደንበኛችን ይሄኛው ስክሩ ነው፣ ይሄኛው የሂተሩ ፓርት ጋር ነው፣ ይሄኛው ደግሞ ጊርቦክሱ ጋር ነው፣ ይሄ ምናምን የሚሉትን ነገሮች ማወቅ ስላለበት የመጀመሪያው ስልጠና የሚሆነው ማሽን የማንቀሳቀስ ስልጠና ነው። ሴፍቲውንም እንዲጠብቅ የራሱ ነው። ስለዚህ እሱንም እናሰለጥነዋለን። ሁለተኛ ደግሞ በሬሾ በራሱ ማሽን አምርቶ ምናምን ደግሞ የምርት ስልጠናውንም በተመሳሳይ እንሰጥፋለን። ጥሩ። እንግዲህ ያው 3 አይነት ማሽኖችን ተመለከትን እና ምናልባት ሰዎች 3ቱንም መውሰድ ቢፈልጉ እንደ ፓኬጅ እንዴት አድርገው መውሰድ ይችላሉ? እስካሁን ድረስ የነገርኩሽ የእያንዳንዱ ለየብቻቸው ያላቸውን ገንዘብ ነው። አሁን ዛሬ ደግሞ በዋነኝነት ልናሳውቅ የፈለግናቸው ነገሮች ምንድን ናቸው? 3ቱንም በንጽህና መጠበቂያ ዘርፍ 3ቱንም መውሰድ ለሚፈልግ ሰው በጣም በታላቅ ቅናሽ መተናል። ይምጡ፣ ቢሮ ያዋሩን። እንደምትመለከቱት ወርክሾፖቻችንን ይዘናቸው እንመጣለን። ሾሩሞቻችንን ማየት ይችላሉ። ከዛም በኋላ ደግሞ በጣም በታላቅ ቅናሽ 3ቱንም ለሚወስድ ሰው ስራ ማስጀመር እንችላለን። አንዱንም ከፈለገ ደግሞ ቻል። ጥሩ። ክፍለ ሀገር ላይ ወይም ደግሞ ክልል ከተሞች ላይ ያላችሁ ተደራሽነትስ ምን ይመስላል? ያው እንደነዚህ አይነት ማሽኖች በቀላሉ ክፍለ ሀገር ላይ መገኘት የማይችሉ ወይም ደግሞ እንደፈለጉትም ደግሞ አዘው ማሰራት የማይችሉ ሰዎች ሊኖሩ ስለሚችሉ እናንተ ጋር ቢያዙ በምን አይነት መልኩ ታስተናግዳላችሁ? አሁን ባለንበት ሁኔታ ከሆነ ከአዲስ አበባ ውጭ 2 ቅርንጫፎች አሉ፣ ድሬዳዋ እና ወላይታ ሶዶ። ወላይታ ሶዶ ማርያም ማዞሪያ ጥላሁን ሞል 3ኛ ላይ አለን። ድሬዳዋ ደግሞ ሳፒያን መስቀለኛው ጋር አለ። ለጊዜው አሁን እነዚህ 2 ቅርንጫፎች ናቸው ያሉት። ከነሱ ቅርንጫፎች ውጭ አዲስ አበባ ላይ ነው ያለነው። ሰው ደንበኞቻችን አዲስ አበባ መጥተው ያሉትን ነገሮች አይተው ካመኑባቸው በውል መሰረት ህጋዊ በሆነ ውል አድርገን ከዛም በኋላ ማሽኖችን አሰርተን ሲያልቅ ደግሞ መጥተው ስልጠናዎችን ወስደው ጥሬ ዕቃዎች የሚያገኙባቸውን አድራሻዎች ወስደው የ1 ዓመት ጋራንቲያቸውን ወስደው አሁን የኛ ማሽኖች ብዙ ጊዜ መተከል የሚፈልጉ አይደሉም። ብዙ ሰዎች አሁን ስልክ በእናንተም አካባቢ ሲመጡ ወይም በሌሎች ሶሻል ፕላትፎርሞች ላይ አይተውን ሲመጡ መትከያውስ ምናምን ይሉናል። ብዙ ጊዜ መተከል የሚፈልጉ አይደሉም። ባሉበት ሆነ ኤቭሪ ነገሮቻቸው ልክ ቴሌቪዥን ገዝተሽ ወስደሽ ሶኬ ሰክተሽ እንደምትጠቀሚው ላይክ እንደዛ ናቸው። ብሬከር ብቻ ላይ እያንዳንዳቸው የተሰጣቸው መስራት የሚችሉ ናቸው። ነገር ግን ከአዲስ አበባ ቅርብ የሆኑ ኤሪያዎች ላይ ለሰራተኞቻችን ደህንነት የማያሰጉባቸው ኤሪያዎች ላይ ከሆነ ግን ባለሙያዎቻችንን ልከን ነገሮች ላይ ሴታፕ እንዲደረጉላቸው ማድረግ እንችላለን። ጥሩ። እንግዲህ ጥሩ የሆነ ማብራሪያ ሰጥተኸኛል። እነዚህም በአጠቃላይ ማሽኖች የሚፈልጉ ሰዎች እናንተን በምን አይነት አድራሻና ስልክ ቁጥር እንደሚያገኟችሁ ብትጠቅስልኝ ደስ ይለኛል። አዲስ አበባ አድራሻችን ሳሪስ ታክሲ ተራ ነጋ ቦንገር ሆቴል አጠገብ ወይም ደግሞ ዳማ ሆቴል ፊት ለፊት ንብና ቡና ባንክ ያለበት ህንፃ 2ኛ ፎቅ ላይ ቢሮ ቁጥር 214 አለ። ስልክ ቁጥርም ካስፈለገ ደግሞ 0978 15 8600 ወይም 0978 15 6600 ወይም ደግሞ 0909 20 13 42 ላይ ቢደውሉልን የሚያስፈልገውን መረጃ እንሰጣለን። ቢሮአችን ቢመጡም ደግሞ እንደ ኤርፖርት እንንከባከባቸዋለን። ጥሩ። ስለሰጠኝ ማብራሪያ አመሰግናለሁ በጣም። እሺ፣ እኔም በደንብ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን አንቴና ማኒፋክቸሪንግ ጋር ተገኝተን የንጽህና መጠበቂያ ማምረቻ ማሽኖች ምን እንደሚመስሉ
ወደ እናንተ አድርሰን ነበር። በዛሬ ፕሮግራማችን እንግዲህ 3 አይነት ማሽኖችን ነው ወደ እናንተ ያደረስነው። እነዚህ ማሽኖች ከአነስተኛ ካፒታል ጀምሮ እስከ ከፍተኛ ድረስ በመግዛት ወደ ቢዝነሱ መቀላቀል የምትችሉባቸው ማሽኖች ነው። ዛሬ ያስቃኘናችሁ ማሽኖችን ጨምሮ ሌሎችንም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥራቸው በመደወል ማሽኖችን ማግኘትና ወደ ቢዝነሱ መቀላቀል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።